ደግሞ እስካሁን አንተ ስጠብቅ ነበር። ታዲያ እኮ ደውለሽ ብትነግሪኝ እኮ የሚሰራ ሰው ልክልሽ ነበር። አይ ያው አንተ ስትመጣ ይደርሳል ብዬ እኮ በቃ ከመጣ አይቀር በቆንክበት ስራልኝ አይሻልም እኮ ስራልኝ ስራው። ማይ አቤት። ምንድነው ደግሞ? ምንድነው ይሄ? ምንድነው ይሄ? ይሄ ቦዲ ማን ነው? እኔ ምን አውቃለሁ? እኔ ቦዲ አልለብስም። የራስ ነው። ከመቼ ጀምሮ ነው እኔ ቦዲ የምለብሰው? ይሄ የኔ አይደለም። የማን ሊሆን ይችላል? ቆይ ዛሬ ለነገር ነው የመጣው? እሺ የኔ ቦዲ ነው። እኔ ነኝ የምለብሰው? ምንድነው እንዴ? እዚህ ምን ታደርጊያለሽ? ማታ ምንድን ያደረግሽ? ራስ አይደለ እንዴ? በግድ ያስተኛኝ። የፈለገ ባስገድድሽ እምቢ አትይም? ባለትዳር እንደሆንኩ ታውቂ የለ? እንዴት እንደዚህ ታደርጊያለሽ? አውቃለሁ ባለትዳር እንደሆንክ፣ ግን እንደዛ ስለ መሀሌት እያወራህ ተወኝ ስለ መቼ ሰማኸኝ? ወይኔ አቤል ረከስኩ። ጉር ሰራሽኝ። አትሳሳት። እኔ አይደለም ያረከስኩ፣ እኔ አይደለም ጉዴ ሰራውክ። አንቺ ነሽ እንደዚህ ያደረግሽው። አንቺ ባትመጪ ኖሮ ይሄ ሁሉ አይፈጠርም። እኔም ፈልጌው አይደለም የመጣሁት። ደግሞ አንተ አለ ብዬ አይደለም የመጣሁት፣ ለስራ ነው የመጣሁት። እባክሽ ተይኝ፣ በቃ ተይኝ። አሁን እንደውም ውጭልኝ። አቤል ስላረከስኩ በጣም ይቅርታ፣ ግን ስላሳዘንከኝ ነው ይሄን ያደረኩት። እኔም ወንድም አለኝ። ወንድሜ ባንተ ቦታ ቢሆን ምን ያህል እንደማዘን እኔ ነኝ የማውቀው። አሁን ተነሽና ልብስሽን ልበሽ። አቤል በጣም ይቅርታ። እኔ አንተን ላሳሳት ፈልጌ አይደለም። ትሰሚኛለሽ? ልታሳስችኝ ፈልገሽ ላይሆን ይችላል፣ ግን እኔ ደግሞ ሰክሬ ነበር በሰዓቱ። አንቺ አልሰከርሽም። ማስቆም ትችይ ነበር። አሁን ምን ላደርግ ነው? በጣም ይቅርታ። የኔ ጥፋት ነው። ዮናስ አጅሬው፣ እኔ እኮ ከማህሌት ጋር እየተጨቃጨቃችሁ መስሎ ላገላግላችሁ ነበር የመጣሁት። ምን ረበሽኳችሁ እንዴ? ልውጣ? ማርካን በቃ ሂጂ አንቺ። አንተ ማናት እባክህ? በቃ ሽንኩርቱን እያመጣ ታጫውታለህ አይደል? እባክህ አትቀልድ። አንተ ደግሞ
ሰራተኛ ናት። አጥፍታ እየተቆጣዋት ነበር። ምን ሰራተኛ? እየቀለድክ መሆን አለበት። ለምን እቀልዳለሁ? ምን ነው ሰራተኛ መሆኗ ያስደንቃል እንዴ? ኧረ አያስደንቅም። ዝም ብሎ ገርሞኝ ነው። በቃ ወዲህ ሻወር ልውሰድ፣ መጣሁ። ጠብቀኝ። ስነ ስርዓት ይኖርህ እንጂ አባትህ እኮ ነው። ስም አለው፣ በስሙ ጥራው። አባትህ ቀለኛ ነህ አንተ። እሱ ልጄ ብሎ የማይጠራኝን እኔ እንዴት ነው አባቴ ብዬ የምጠራው? ነጋ ጠባ ሁሌ ጭቅጭቅ የማይሰለችው ሰውዬ። በስማ ዮናስ ስነ ስርዓት አድርግ። ቆይ ምንም ቢሆን እኮ የወለደ አባትህ ነው። ስለዚህ እሱ የሚልህ መታዘዝ አለብህ። ያማድ እንዴ? እንዴት ነው የምሰማው? እሱ እኮ ሁሌ የሚያስበው በእነሱ ጊዜ በነበረው ህይወት ነው። አሁን ሁሉ ነገር ተቀያይሯል እንደምታየው። አንተ ሽሽ እያልክ ለምን በሀሳቡ አትስማማም? የፈለግከውን ነገር ያደርግልሃል። ሌላ እኮ ምላሽ ስለምትሰጠው ነው እኮ እንደዚህ ክርክር ውስጥ የምትገቡት። እሱ በቃ ለምን የራሴን ነገር ሰጥቶኝ አይገላገለኝም እንዴ? እኔም የራሴን ህይወት ልጀምርበት። ዝም ብሎ እድሜ ልክ ክርክር በጣም የሚያስጠላው ጭቅጭቅ ብቻ። ዮናስ ተው፣ ግድ ይላል፣ ተረጋጋ። ኧረ ተው በእናትህ፣ እኔ መሮኛል። ቴንክ ዩ። አንተ እንዴት ነው የምታምረው? በእናትህ በጭራሽ እኮ ሰራተኛ አትመስልም። በልበል፣ ሀሳብን ሰርዘው። እሷ እንደ ሌሎች ሴቶች እንዳትመስልህ። ስርዓት ያዝ። አንተ ምን አለብህ ወንድሜ፣ ማህሌትን የምትመስል ሚስት አለች። እኛ ችግር አይገባም። አንተም ያው እንደ ሼህ ሆነ። ልክ ነህ። ማሂን የመሰለች ሚስት አለችኝ። ለማንኛውም ጋሼን ያናግረዋለሁ። እሺ አንተ አታስብ። ኧረ በጭራሽ እንዳታናግረው። እስከ ዛሬም በሶሳ ስለምነው ነው ጭራሽ እየተባባሰ ሄደው። እና ምን ልታረግ አስበህ ነው? እስኪ ምን እንደማረግ አላሰብኩም፣ ግን ላልተወሰነ ጊዜ እዚህ ለመቆየት አስቤያለሁ። እስከዛ ምን እንደሚፈጠር ማን ያውቃል? በቃ መቆየት ትችላለህ እስከፈለግከው ሰዓት ድረስ። ማይም ደግሞ ክፍለ ሀገር ለስራ ስለሄደች ብቻዬን አልሆንም። ጥሩ። አሁን ስራ እየረፈደብኝ ነው። እሺ በል አይዞህ። እሺ እሺ። ለምንድን ነው የምመጣው? ምን አደርጋለሁ አይደል? ጎዳና እንደወጣ አይደለ እንዴ ከቤት ስወጣ ዝም ያልከኝ? አይተው ለነገሩ እናቴ ብትኖር ኖሮ እንደዚህ አታረገኝም ነበር። የእሷ ለመኖር ነው እኔ ጎዳኝ። አባቴ ብትሆን ኖሮማ ከጓደኞቼ ሳንስ ዝም አትልም ነበር። ከጓደኞቼ እኩል ታረገኝ ነበር። በቃ ከዚህ በኋላ እንድትደውልልኝ አልፈልግም። ቻው። ማርካን አንቺ ማርካን
ማርካን ሰላም ቆርቆ ገባሁ። አይ ችግር የለውም። ምን ፈልገህ ነው? ደግሞ እኔ ብቻ አይደለሁም ጥፋተኛ፣ አንቺም ጥፋት አለብሽ። የምን ጥፋት? በሩን መዝጋት ነበረብሽ። እሱስ ልክ ነህ። ምን ነው የምሰራልህ ነገር አለ ነበር? ስጠራሽ አልሰማኝ ስትኝ የመጣሁት። አሁን ግን ምን ልስራልህ? አሁን ግን እርግጠኛ ነኝ ራስሽ ጋር ነው። አንቺ ነሽ ወሰድሽው። ምን ወሰድኩ? አረ መቀለድሽ ነው? እስከ ዛሬ ተንከባክቤ ለማንም ያልሰጠሁትን አንቺ ዛሬ በዛሬ ተወስጇለሽ እንዴ? ምን የወሰድኩት ነገር አለ? ቆይ ግን ምን ጠፍቶ ነው? ትሰሚያለሽ ማርካን፣ ሌላ ነገር ውስጥ መግባት አልፈልግም። አንቺ እንደወሰድሽው አውቃለሁ። ቶሎ መልሽልኝ። እንዴ የተወሰደብን ነገር ካለ ንገረኝ። ዝም ብለህ ወሰድሽ አትበለኝ። እኔ ምንም አልወሰድኩም። እሺ አንቺ ካልወሰድሽው ማን ይወስደዋል? ጠዋት ይዤው ነበር። ቅድም መንገድ ላይ ስፈልግም የለም። እዚህ ጥዬው ነው የወጣሁት። የፈለግከውን ነገር ማድረግ ትችላለህ፣ ግን እኔ ሌባ አይደለሁም። የጣልክበት ሄደህ ፈልግ። አሁን እኔን ተወኝ። ለማስመሰል አትሞክሪ። ትሰሚያለሽ? በጭራሽ አልሰማሽም። ታመጫታለሽ። እኔ ምንም አውቀው ነገር የለም። የፈለክበት ሄደህ መክሰስ ትችላለህ። እውነት ከሆነ ለምን የጠፋብህን አትናገርም? የጠፋብኝማ ምን? የጠፋብኝማ ልቤ ነው። እንደዚህ ባንዴ ትቀያየሪያለሽ እንዴ? በጣም ነው የምታናድደው። አይ ይቅርታ። አንቺ ደግሞ ቀልድ እኮ ነው እንዴ? እንደዚህ አይነት ቀልድ አለ እንዴ? ስታናድድ ልቤንማ ሰርቀሽዋል። ያው ለማን ይከሰሳል ብዬ ነው። በጣም ነው እሺ የምታናድደው። ገና ዛሬ አይተኸኝ ሳላውቅ ሳታውቀኝ እዛ ስትለኝ በጣም ነው የደነገጥኩት። ለማንኛውም ዮናስ እባላለሁ። የአቤል አጎት ልጅ ነኝ። የምትገርም እብድ ልጅ ነህ። ማርካን እባላለሁ። ስላወኩሽ ደስ ብሎኛል። ደግሞ በጣም ቆንጆዬ ነሽ። አመሰግናለሁ። በቃ ልብሴን ቀይሬ ምሳ መስራት አለብኝ። እሺ እኔም የምሄድበት አለ። ስመለስ አገኝሻለሁ። ሰላም አልክ አቤል? አለሁ። ምግብ ውጭ በልቻለሁ። አልፈልግም። እሺ ማርካን፣ አቤት። አንድ ላውራሽ የምፈልገው ነገር አለ። እስኪ ቁጭ በይ። እሺ ማርካን፣ ትናንት ስለተፈጠረው ነገር ላውራሽ እፈልጋለሁ። ለሱ እኮ ይቅርታ ብያለሁ፣ ግን ከዚህ በኋላ ይኸውልሽ፣ ጥፋተኛው ማንም ይሁን ማንም ከዚህ በኋላ እንደ ሰራተኛ እንድትኖሪ ነው የምፈልገው። እሺ። እዚህ ቤት ለሚፈጠረው ለማንኛውም ነገር አንቺ ጣልቃ መግባት አትችይም፣ በተለይ ደግሞ በእኔ ጉዳይ። እሺ ጥሩ፣ ከተግባባን ጨርሻለሁ። አንተ እኮ ልክ ነህ። እኔ ነኝ የቸኮልኩት። ይበለኝ። ማርዬ እንዴት ነሽልኝ? ማርዬ እንዴ ማርካን ማቆላመጥ አይቻል? ማር ካን ሲቆላመጥ ማር። እኔ ደግሞ ይሄን ጨመርኩልሽና ማርዬ አረኩልሽ። ፈላሰፋለህ እንዴ? እንዴ ምን ሆነሻል? አንቺ ላይ ካልተፈላሰፍኩ ማን ላይ ልፈላሰፍ ነው?
ቶም የዓለማችን ፈላስፎች ቢያዩሽ ኖሮ እቺ ልጅ የፈጣሪ ጥበብ ማሳያ ናት ይሉሽ ነበር። እንዴት? እኔ ከሌላዋ በምን ተለይቼ ነው? ውበትም መግለጽ ሲያቅተው ፍቅርም መግለጽ ሲያቅተው በቃ ማርካንም ፈጥሮ ላካት። እቺ ናት ውበት፣ እቺ ናት ፍቅር ብሎ ተናገረ ይሉኝ ነበር። አረ ሞቀኝ፣ ትንሽ አበዛብኝ። ያው ከስራው ጋር አልቻልኩት እና ውበትን ተቀብሎ ማገዝ ስለማይቻል ባይሆን እቃውን እያጠቁላ ግዝሻ። አረ ይሁን አስተው እኔ አጥበዋለሁ። ስሚ በእናቴ እኮ ሴት ነኝ። ምንም ቢሆን የማችለው ነገር የለም። ቢያንስ ከዘመኑ ሴቶች በሙያ ያሻላሉ። የዘመኑ ሴቶች ምንድን ናቸው? ለሱማ ሻይ አፍልተው ሻይ የሚጓጉልባቸው እንጀራ ጋግረው አይን የሌለው እንጀራ ጋግሩና አይኑ የቴረ ስትያቸው ወጡ እንዳያቃጥለው ብለን ነው ይሉሻል። አንተ ቀልደኛ ነህ እንዴ! አቤሎ መታል እንዴ? ና በእናትህ ምን ሆነ? ዮኒ አንዴ ላውራ። ዮናስ አጎቴ ደውሎ ነበር። ለምንድነው ስልክ ማታነሳለች? ለምንድነው ማነሳው እንዴ? ለምንድነው ማይተውኝ? እሱ የሚጨቃጨቀው ሰው አጥቷል እንዴ? ተው እንጂ ዮናስ፣ አባትህ እኮ ነው፣ ስላንተ ይጨነቃል። ኧረ ያስባል፣ ይጨነቃል። ቢያስብ ኖሮ ለምን ገንዘብ እያለው የራሴን ነገር አይሰጠኝም ነበር? ትቀልዳለህ አንተ። ገንዘብ ሲሰጥ አንተ ወተህ ጨፍረበት ታጠፋዋለህ። እንዴት አምኖ ገንዘብ ይስጥህ? ባክቶኝ ይልቅ አንተ ይህን ሁለት ቀን ሰላም አይደለም። ምንድነው? በሰላም ነው? ባክ ሰላም ጠፍቷል። ማለት ማለት ምን ሆነች? ዮናስ ጸባዩዋ ሁሉ ነገሯ ተቀይሯል። ያቺ የድሮ ማሂ አይደለችም። ሲፈልጋት ትጨቃጨቃለች፣ ሲፈልጋት ነገር ይላታል። ሙሉ ለሙሉ ተቀይራለች። ምን እንደሚሻል አላውቅም። ማሂ ኧረ እባክህ አቤል፣ የማይታመን ነገር አታወራ። ምን ሆነ ነው እንዴ? ማሂ እቺ ማሂ እኮ ለአንተ ያላትን ፍቅር እኮ ነው ያውቃለሁ ጠንቅቄ። እንዴት እንደምትወድህ እኮ አውቃለሁ። የማይመስል ነገር አታወራ እንጂ ምን ሆነ ነው? የሚታመን ነገር አውራ አንተ። እባክህ እሱማ ድሮ ነበር። እኔም ገርሞኛል። ለማንኛውም መጣሁ። የምር ነው እንዴ? ኧረ እባክህ አንተ እኮ ጉደኛ የሆንክ ሰው ነው። አንዴ በቁጭ ወይና አብረሽም ቢ። አረ እኔ ስራ አለብኝ፣ ስጨርስ እበላለሁ። አይ ባይሆን ስራውን በኋላ አብረን መሰራ ይሻላል። አይ ይቅርብኝ አለች አይደል እንዴ? በቃ ተዋት። አይ አልተዋትም። ቁጭ ወይና ቢ ነይ። ቁጭ ወይና ቢ። አንቺ ደግሞ እሺ ምን ሆነሽ ነው? አብረሽም ቢ እንጂ። ያዥ እንጂ ትሽኮርመሚያለሽ እንዴ? ወይስ አብረን እንብላ? ጉሻ ላይ እንዴት ነሽ? ውለታሽ በዛብኝ። እጅሽ በጣም ነው የሚጣፍጠው ነገሮች ላይ። አመሰግናለሁ። አይሽ
አንቺ ከነዛ ሴቶች በጣም የተለየሽ መሆንሽን አስመሰክርሽ ማለት ነው። አረ ሙገሳው በዛብኝ። አንድ ጓደኛዬ ምን እንደገጠመው ልንገርሽ። እስኪ ንገርን፣ ምን ገጠመው? ለሚስቱ አስቦ ኪችን እንዳትገባ ስራ እንዳትሰራ ሰራተኛ ቀጠረላት። እሺ። የተሰራው ምግብ ስትበላ ደግሞ የእንጀራው ጠርዝ እንዳይቆርጣት ብሎ አጉራሽ ቀጠረላት። ጭራሽ እሱ ይገርምሻል እንዴ! ድንገት ቢያስነጥሳት ይማርሽ የምትል ሞግዚት ቀጠረላት። የሚገርም ነው። መጨረሻ ምን ሊሆን እንደሚችል ጓጓ። የሙልቃቃ ነገር መጨረሻው ያምር። የባሏን ልብ ያወቀች ሚስት ምን ቅጠርልኝ ብትለው ጥሩ ነው? መጨረሻ እኔ እንጃ፣ ንገረኝ። ምን ብትለው ጥሩ ነው? ባል ቅጠርልኝ አንተ ስትወጣ የሚያጫውተኝ አትለው? አንተ ትለያለህ። አረ በጣም እኮ ነው የሚገርምሽ። እየበላሁ ወንድሜ። እንዴ ዮናስ፣ እዚህ ምን ትሰራለህ? አትተኛም እንዴ? ምን እባክሽ እንቅልፍ እምቢ አለኝ እኮ። ምናልባት አንቺ ጋር ካለ ልፈልገው እኮ ነው የመጣሁት። እና ተነስተን እንፈልገው፣ እንደዛ ይሻላል። ኧረ ተይው፣ እዚህ ከሆነማ እኔም እዚህ እተኛለሁ። ኧረ እሱማ የተቀለቀለ ነው። ግን ያኔ እኔ የምልህ ቅድም ከማን ጋር ነበር ልታስተውረኝ ነበረ? ተይው እባክሽ፣ ከሼዋው ጋር ነበር። ዝም ብሎ ይጨቃጨቀኛል። ይቅርታ ዮናስ፣ ያው እኔ ካንተ ባላቅም ግን አንድ ነገር ልንገርህ። በሰው ልጆች ከንፈር እጅግ ውብ የሆነው ቃል እናቴ ወይም ደግሞ አባቴ የሚለው ቃል ነው። ማር ግን እኮ ታውቃለህ፣ እጅግ የሚያምረው ጥሪ ደግሞ እማ ወይም አባ የሚለው ቃል ነው። ለምን እንደሆነ ግን ታውቃለህ? አላውቅም። ለምን መሰለህ? ቃሉ በተስፋና በፍቅር የተሞላ ጣፋጭና እጅግ ደስ የሚል ቃል ነው። እሱማ ልክ ነሽ። ግን እኔና አባቴ በጣም ደስ ይላል። በአንተና በአባት መሀል አለመግባባት ሊኖር ይችላል። ግን አሁን አባቴ ስትል በጣም ነው ደስ ያለኝ። አመሰግናለሁ። እውነትሽ ነው። አባቴ ብዬ ስጠራው የሆነ ውስጡን ደስ ሲለው ይታወቀኛል። እና ዮኒ፣ አባትነት የሁሉም ህልውና ምሳሌ ነው። በውበትና በፍቅር የተሞላ ዘላለማዊ መንፈስ ነው። ግን ስለ አባት የተባለውን ሰምተሃል? አልሰማሁም። ምን ተብሏል? ምንም ድሃ ቢሆን ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት። አባትህን ውደደው፣ በአባትህም ኩራ። እሱ ላንተ ብሎ ነው የሚኖረው። በኋላ ስታጣው ይጸጽታል። እውነትሽን ነው እኮ ማርከን። የራሴን ጥቅም ብቻ ነበረ ሳይ ነበረው። አተው ቢሆን ኖሮ ሀዘንህ ይከፋ ነበር። አሁን ግን በህይወት አለ። ሁሉንም ነገር ማስተካከል ትችላለህ። በኋላ እንዳይጸጽትክ። ኧረ አስተካክላለሁ። ግን ማር በጣም ነው የማመሰግነው። በል አሁን ተነስና ሂድ እንተኛ። ጸሎት አድርገተኛ፣ ጥሩ እንቅልፍ ትተኛለህ። እሺ በቃ ተኝ። መልካም አዳር። ቻው። እሺ አንተም ሰላም እደር። ቻው። ጉሮሬ እኮ ደረቀ። እስኪ ውሃ ጠጥቼ ልምጣ። ማሂ ሄሎ። ወይዬ ማሂ ደህና ነሽ? በሰላም ነው? ግን ስልክሽ አይሰራም፣ ዝግ ነው። ቆይ በሰላም ገባው አይባልም? ምን ማለት ነው ማሂ?
ቆይ አንቺ ነገር እንዴት ነው የማይጨንቀኝ? ማሂ ይኸውልሽ ተረጋጊ። በቃ የጨቀጨኩሽ ከመሰለሽ ይቅርታ፣ ግን እኮ ማውራት አለብን አይደል እንዴ? ማሂ እሺ አንዴ አዳምጪኝ። ቆይ ይኸውልሽ ማሂ እሺ እየተጨቃጨኩ አይደለም። ማሂ ወይኔ አቤል ማትረባ ተጫወተችብኝ። ምን ትሰራለሽ አንቺ ደግሞ እዚህ? አቤል ቆይ እስኪ አንዴ ተረጋጋ። ቆይ ከዚህ በፊት ነግሬሽ አልነበር እንዴ? በእኔ ጉዳይ እንዳትገቢ ነግሬሽ አልነበር? አቤል እስኪ ተረጋጋ። ራስን እየጎዳህ እኮ ነው። አዎ ግን እንደዚህ ይሆንክ እንዴ? ዝም ብዬልክ አላስችል ብሎኝ እኮ ነው። ተይኝ ማርካን ተይኝ። ህመሜን ጉዳቴን ማንም የሚረዳልኝ የለም። ማንም አቤል እኛ እኮ እንረዳሃለን፣ እናስብልሃለን። ዝም ብለህ እኮ ነው ራስህን የምትጎዳው። ለምን ግን? ቆይ ለምን? ምን አርጊያት ነው እኔ መጉዳት የፈለገችው? ለምን? በምን ኃጢአቴ? ቆይ ማለት ለምንድን ነው እንደዚህ ማድረግ የፈለገችው? በህይወት ውስጥ ትልቅ ቦታ ለመድረስና አሸናፊ ለመሆን መጀመሪያ መውደቅ አለብክ። ቆይ ለምን? ቆይ ሁሉንም እሺ ስላልኩ ነው? ይሄን ሁሉ በደል እሺ ብዬ ስለተቀበልኩ ነው? የምትፈልገውን ነገር በሙሉ ስላደረኩላት ነው? ለምን? እስኪ አንድ ነገር ስማኝ። ሁሉንም ነገር ትተክ በቃ የራስህን ህይወት ጀምር። መቼስ ስለተፈጠረው ነገር ላንተ አላስረዳህም። ምን? የራስህን ህይወት ጀምር ነው ያልሽው? እንዴት መሰለ? እጽዋቶች የማማራቸውና ትልቅ የመሆን ምክንያታቸው ምን እንደሆነ ታውቃለህ? አላውቅም። ቆይ የኔን ህይወትና እጽዋት ምን አገናኛቸው? ሚስጥሩ መጀመሪያ ቅጠላቸው ማራገፍና ባዶ ቅርንጫፍ መሆን አለባቸው። ይህን ጊዜ ካለፈ በኋላ ግን ትልቅና ውብ እጽዋት ይሆናሉ። እውነትሽን ነው። ግን እኮ አንተም ነገ ትልቅ ቦታ ላይ ለመድረስ ዛሬ እነዚህን ጊዜያት ማሳለፍ አለብህ። በጽናት ማዕበሉን ከተጋፈጥክ የምትፈልገውን ህይወት ታገኛለህ። አንቺ ልክ ነሽ። እስከ ዛሬም ራሴን እየጎዳው ነው የኖርኩት። ከዚህ በኋላ ማድርገውን አውቃለሁ። እስኪ ወደ ኋላ ዞር ብለህ አስብ። የዛሬ አመት ወይ 2 አመት በህይወት ምን እንደነበር ታስታውሳለህ? በጣም ችግር ውስጥ ገብተክ ነገሮች ሁሉ ያበቃላችሁ መስሎክ ነበር አይደል? አዎ ብዙ ጊዜ አየህ አይደል? እነዛ አልፍም ብለህ ያሰብካቸው ቀናቶች ሁሉ አልፈው አሁን ግን ትስታ ብቻ ናቸው። ልክ ነሽ። እመነኛ አቤል፣ ፈጣሪን ከያዝክ የማያልፍ ቀን የማይነጋ ሌሊት የለም። አቤል በቃ ተረጋጋና ተኛ። ነገ ጠዋት በተረጋጋ መንፈስ እናወራለን። እሺ። እንዴ ዮኒ ምን ነው ዛሬ በጠዋት? ማሪ እንዴት አደርሽ? ዛሬ በጠዋት ተነሳሁ። እርቅ ያለው በጠዋት ነው ሲባል አልሰማሽም? አንተ ትቀልዳለህ። እስኪ ሙዚቃ ልጋብዝሽ ዛሬ። እስኪ ሙዚቃ ስሚ። ጠዋቱ እንዴት ደስ እንደሚል ደስ ይላል። ማርካ ስራ የለም እንዴ? አለኝ። እንዴት አደረገክ አንበሳው? ሂጂና ስራሽን ስሪያ። እሺ
ዮናስ ግን እያደረክ ያለው ነገር ታውቀዋል? አቤሉ እውነቱን ልንገርህ ማርካንን በጣም ነው የወደድኳት። ምን እየወደድኳት? አዎ በጣም ነው የወደድኳት። ከሌሎች ሴቶች የተለየች ነች። እንዲሁም ሳላፈቅራት ሁሉ አልቀርም። እና ዛሬ አጎቴ ጋር አትሄድም እንዴ? አቤል ስለ ማርካን እያወራሁ ስለ አባት ትጠይቀኛለህ? መቅደም ያለበት እሱ ስለሆነ ነው። አሁን እሱ አይቀድምም። አሁን የሚቀድመው የማርካን ጉዳይ ነው። ታውቃለህ? ምኑን? ውበት ከጸባይ ጋር የታደላት በዓለም የመጀመሪያዋ ሴት ማርካን ነች። ዮናስ በቃ እንደ ህፃን ዝም ብለህ አትዘባርቅ። ማንም ሲነግረኝ ያልገባኝን ከአባቴ ጋር ያለኝን ግንኙነት በጣፋጭ አንደበት ያስረዳችኝ ሴት እንዴት አትፈቀር? በቃ ልብስ ቀይሬ መምጣ። አብረን እንሄዳለን። እኔ የምሄድበት ቦታ አለኝ። እሺ አቤል ምን ነው ፈልገኝ? አይ በቃ ተውኩት። ምን ነው ምን ሆነሃል? ምንም አላውቅም ማርካን። አቤል አይ ግድ የለም በቃ ተው። ዮኒ እንውጣ። በቃ ጨርሻለሁ። ጨረስክ እንዴ? አዎ ና እንውጣ። በቃ እሺ እንውጣ። ና በቃ እንውጣ። ነገርኩ ነው በቃ። አረ ችግር የለውም ነገሮችን በሰላም ማስኬድ ይኖርብሃል። ያው እንደ ወንድም ነው። እሺ አረ ችግር የለውም አታስብ። አዎ በቃ አዎ። አንዳንዴ ደግሞ ትልቅ ሰው መሆን ይኖርብሃል። አቤላ በቃ እኔ በዚህ ልጅ ቻው። በቃ ማገኘው ሰው አለ። ወዴት ነው የምትሄድ? ማገኘው ሰው አለ። እኔ ማለቀው አንተ የምታገኘው ሰው አታውቀውም እባክህ። ለማንኛውም ቻው በቃ። እሺ በቃ ዮኒ በጊዜ ግባ አደራ። ኧረ አታስብ ችግር የለውም። አሁንማ ቤት የሚጠብቀን ሰው አለ አይደል? እሺ ቻው በቃ። እሺ መች እንዳታመሽ። እሺ አባቴ ቻው። እሺ አባቴ ይቅርታ፣ ሰዓት ይዛል? ሰዓት ይዣል። ይቅርታ አልያዝኩም። ችግር የለም። ሶሪ ብራዘር። ኧረ ችግር የለውም።